ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 24 የሚነበብ ስንክሳር። የ24ቱ ካህናተ ሰማይ መታሰቢያ። ኅዳር 24 በዚች ቀን በቅዱስ እግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እኒህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማያት ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋራ እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 ወንበሮች አሉ። በእነዚያም ወንበሮች ላይ 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽንሐ ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። እኒህም እንስሶቹ ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእርሱ እንዲህ እያሉ ክብርና ምስጋና ቀረቡ። እኒህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችንም የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቄስ አዝቂር እና የ48 ሰዎች ዕረፍት። በዚችም ዕለት የናግራን አገር ቄስ የከበረ አዝቂር የሐሚር ንጉሥ ሰራብሄል ነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቂርን ወደ ወህኒ አስገብተው እንዲዘጉበት፣ ጠባቂዎችንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራብሄልም በሰማ ጊዜ በወህኒ ቤት አውጥተው ወደ ሌላ አገር እንዲወስዱ ታዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪርያቅን ኪርያቅ ሆይ ለአንተ የምሥራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚህም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸው ለእንስሶችም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሥም ባቀረቡት ጊዜ ወደ አገራችን ያመጣኸው ይህ አዲስ ትምህርት ምንድን ነው? አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበሰቡት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሥም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሥም እንደ አይሁዳዊ ቃል አዘዘ። ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚህም ጊዜ ከመሠዊያው ተፈትቶ ከእሳት ውስጥ በደህና ወጣ።
አይሁድም በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፍን አንስተው የቅዱስ አዝቂርን ራስ ቆረጡ። ምስክርነቱም ፈጽሞ የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የጋይዮስ የቃሪዮስና የዲዮስቆሮስ መታሰቢያ። በዚችም ቀን የቀላቱ የጋይዮስ የቃሪዮስ ጽኑ መስተጋድልም የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሚን። እረፍቱ ለአባ ዮሴፍ ዘሀገረ ጻን። በዚችም ቀን ጻን ከሚባል አገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍትን በማንበብም እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን የዚህንም ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሁድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በአገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና። ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ተአምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ ሀገረ ገዥም ሂዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑ በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹም ከላይ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 24 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ